ከወራት ጉዳት በኋላ ካይ ሃቨርትዝ ወደ ሜዳ ተመልሷል። አርሰናሎች እንግዲህ የዚህን ተጫዋች ግልጋሎት ለተከታታይ ወራት ሲያገኙ አልነበረም። በዚህ ውድድር ዓመት ተጫዋቹ አንድ ጨዋታን ብቻ ነበረ ተሰልፎ የተጫወተው። ነገር ግን ከዚህ በኋላ በሚኖሩት ተከታታይ ጨዋታዎች ላይ ተጫዋቹ ለአርሰናል ግልጋሎት ይሰጣል ተብሎ ይጠበቃል። በባለፉት 2 የውድድር ዓመታት ተጫዋቹ በአርሰናል ቤት ወሳኝ ከሚባሉ ተጫዋቾች መካከል አንዱ እንደነበር አይዘነጋም። አሁን ግን ተጫዋቹ ለአርሰናል ወሳኝ በሚባልበት ሰዓት ወደ ሜዳ ተመልሷል። ተጫዋቹ ለአርሰናል በቀጣይ ጊዜ ምን አይነት ግልጋሎት ሊሰጥ ይችላል? አርቴታስ ተጫዋቹን እንዴት ባለ መንገድ ይጠቀምበታል? አርሰናልስ ከዚህ ተጫዋች ምን አይነት ነገሮችን ይጠብቃል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች አድማጭ ተመልካቾች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራን እንገኛለን። ያንንም ደግሞ ከፈጣሪ ቀጥሎ ከእናንተ ጋር አብረን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ቼክ አድርጉና ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ምክንያቱም ፕሮግራሞች ሰርተን ፕሮግራሞችን ጭነን ወደ እናንተ ስናደርስ እናንተ በብዛት ላይክ ካላረጋችሁት 10 ሰው 5 ሰው ብቻ ከሆነ ላይክ የሚያደርገው ዩቲዩብ ፕሮግራሙን ለሌሎች የእግር ኳስ ተመልካቾች እንዲሁም ለአዳዲስ ሰብስክራይበሮች ፕሮግራሙን አያደርሰውም፣ ፕሮግራሙን ቫይራል አይወጣም ማለት ነው። ስለዚህ ላይክ ማድረግ ለኛ እጅጉን ከምታስቡት በላይ ይጠቅመናል። ያው የዩቲዩብ ሲስተም የዩቲዩብ አልጎሪዝም ነው። እናም ይህንን ፕሮግራም የምትከታተሉ ሁላችሁም ለእናንተ የ3 ሰከንድ ስራ ነው። ከዚህ ፕሮግራም ቢያንስ በትንሹ 600 ላይክ እንጠብቃለን። ስለዚህ ሁላችሁም ይህን ፕሮግራም ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዳግም ተገናኘን። የቀደም ሲል እንግዲህ ከቼልሲ የማሊያ ላይ ስፖንሰር ጋር አያይዘን ሰፋ ያለ ዘገባ ሰርተናል። ያንን ፕሮግራም ገብታችሁ ልታደምጡ ትችላላችሁ። በዚህኛው የፕሮግራማችን ክፍል ደግሞ አርሰናልንና ካይ ሃቨርትዝን የምንመለከት ይሆናል ማለት ነው። እንግዲህ ዛሬ የአርሰናል ደጋፊዎች ትልቅ የሆነውን የጨዋታ መርሃ ግብር እና ምናልባትም ዋንጫው ወዴት ሊያመራ እንደሚችል ፍንጭ የሚሰጠውን ታይትል ዲሳይደር ከሆኑ ጨዋታዎች መካከል አንዱ የሆነውን ጨዋታ ከማንቸስተር ዩናይትድ ጋር ያከናውናል። እንግዲህ በእኛ ሀገር 2 ትልልቅ ደጋፊዎች ያሏቸው ክለቦች የሚያከናውኑ ጨዋታ ስለሆነ ጨዋታው በጣም በጉጉት የተጠበቀ ይገኛል። እስከ ዛሬዋ ዕለት ድረስ እንግዲህ የሁለቱም ክለብ ደጋፊዎች እኛ እናሸንፋለን እየተባባሉ ነው የሚገኙት። ጨዋታው ላይ ምን ይፈጠራል አብረን እንመለከተዋለን። ከዚህ በተጨማሪ ግን እንግዲህ አርቴታ ለመጀመሪያ ጊዜ በዚህ ውድድር ዓመት ሙሉ ስኳዱን የሚያገኝበት ጨዋታ ዛሬ ከማንቸስተር ዩናይትድ ጋር የሚደረገው የ1 ሰዓት ከ30 ጨዋታ ይሆናል ማለት ነው እና የአርሰናል ደጋፊዎችን አስደስቷል ይህ ዜና። እንግዲህ ዘንድሮ አርሰናል ስኳድ ዴብዙ ከ19ኙም የሊጉ ክለቦች በጣም የተሻለ መሆኑን እንመሰክራለን። ከግብ ጠባቂ እስከ አጥቂ ድረስ ጥንቅቅ ያለ ቡድን ለፐርፌክሽን የቀረበ ከዚህ በተጨማሪ ሙሉ አመቱን በአስገራሚ ሁኔታ እየቀጠለ የሚገኝ ስብስብን ይዟል። ማጋሌሽና ሳሊባ ቢጎዱ ለአርሰናል ችግር የለውም። ምክንያቱም ሞስኩዌራ ወደ ሜዳ ገብቶ መጫወት ይችላል። ፒየሮ ኢንካፔ ገብቶ መጫወት ይችላል። ሪካርዶ ካላፊዮሪ ቢጎዳ በሱ ቦታ ላይ ሉዊስ ስኬሊ መጫወት ይችላል። ምንም ችግር የለውም። ቲምበር ባይኖር ቤን ዋይት ያንን ቦታ መሸፈን ይችላል። ዳቪድ ራያ ባይኖር ኬፓ አሪዛባላሃ ያንን ቦታ ይተካል። እነ ማርቲን ዙቢሜንዲ ባይኖሩ እነ ክሪስቲያን ኖርጋርድ፣ እነ ራይስ ባይኖሩ እነ ሜሪኖ፣ እንዲሁ ደግሞ የኦደጋርድ አለመኖር እንኳን አስጨናቂ ነው ቢባል እነ የበረቼዜ በደንብ በዚህ ቦታ ላይ ገብቶ ፐርፎርም ማድረግ ይችላሉ። ፊት መስመሩ ላይ ያለ ሳካ አርሰናል ሲጫወት ተመልክተናል። በኖኒ ማድዌኬ፣ ትሮሳርድ ባይኖር ማርቲኔሊ አለ፣ ራሱ ኤዜ አለ፣ ዩኬሬስ አሁን እሱን የሚያግዙ ተጫዋቾች መተውለታል። ጋቢናይን፣ ካይ ሃቨርትዝ ዘንድሮ ያልተጎዳ ተጫዋች የለም። ምናልባት በኔ ግምገማ ከግብ ጠባቂው ዳቪድ ራያ በስተቀረ አርሰናል ውስጥ አብዛኞቹ ተጫዋቾች ሲጎዱ ነበር። ቲምበር ረፍት ተሰጥቶት አይተናል። ማጋሌሽ፣ ሳሊባ፣ ካላፊዮሪ ሲጎዱ እንደነበር አይተናል። ፒየሮ ኢንካፔ ከአንዴም 2 ተጎድቷል። ከዚህ በተጨማሪ ክሪስቲያን ኖርጋርድ ያልነበረባቸው ጨዋታዎች ነበሩ። ዴክላን ራይስ
እንዲሁ ደግሞ ከዚህም በተጨማሪ ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ማርቲኔሊ፣ ቪክተር ዮኬሬስ ሙሉ የአርሰናል ስብስብ የምትሉት ቢያንስ ካሉት 20 ምናምን ተጫዋቾች 10 ምናምኑ ሁለት ሁሉ የተጎዳ ተጫዋች አለ። ግን አርሰናል አሁንም በመሪነቱ ነው እየቀጠለ የሚገኘው። የቻምፒየንስ ሊግ መሪ ነው፣ የፕሪሚየር ሊግ መሪ ነው። 34 ጨዋታዎችን አከናውኖ አሁን 35ኛ ጨዋታውን ነው ዛሬ አርሰናል የሚያከናውነው። 22 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ተጫውቷል። 7 የቻምፒየንስ ሊግ ጨዋታዎችን አከናውኗል። እንዲሁ ደግሞ አንድ የኤፍኤ ካፕ ጨዋታ አከናውኗል። በካራቦ ካፕ ደግሞ ከፖርት ቬል ከክሪስታል ፓላስ ጋር እነዚሁ ጨዋታዎቹን አከናውኗል። ሌላ ደግሞ በጣም ትልቅ የምትሉትን የቼልሲን ጨዋታ በባለፈው አከናውኗል። ስለዚህ አርሰናል እንግዲህ በእነዚህ በርካታ በምትሏቸው ጨዋታዎች በ32 33 ጨዋታዎችን አከናውኗል። አሁን 34ኛ ጨዋታውን የሚያደርገው አርሰናል 2 ጨዋታ ብቻ ነው በዚህ ዓመት የተሸነፈው እና ስኳድ ዴብዙ በጣም ጠንካራ ነው የሚለውን ነገር ለማንሳት ያክል ነው። እንግዲህ ይህን ነገር ካነሳን አሁን ካይ ሃቨርትዝ ከረጅም ወራት ጉዳት በኋላ ወደ ሜዳ የመመለሱ ዜና ለአርሰናል ደጋፊዎች በጣም የሚያስደስት ሆኗል። ምክንያቱም ተጫዋቹ ከማንቸስተር ዩናይትድ ጋር የመጀመሪያው ሳምንት ጨዋታ ላይ የተጎዳ አሁን እንግዲህ ጃንዋሪ ሊያልቅ በጣም ጥቂት ቀናት ሲቀሩት ነው ወደ ሜዳ ለመመለስ ተዘጋጅቷል እየተባለ የሚገኘው። እንግዲህ ከኦገስቱ ጉዳት በኋላ ነሐሴ ወር ላይ ካጋጠመው ጉዳት በኋላ የቀዶ ጥገና ሁሉ ተደርጎለት ነበር። የጉልበት ጉዳት ነው ያጋጠመው። ከዛም ደግሞ ተጫዋቹን ተመልክተናል። እንግዲህ ለረጅም ወራት ሜዳ ላይ አልነበረም። እንዲህ አይነት ደግሞ ተጫዋች በተለይ ለክለብ በጣም ጥሩ አገልግሎት መስጠት የሚችል ተጫዋች 4 ወራት 5 ወራት ይህንን ተጫዋች ማጣት በጣም አስቸጋሪ ሊሆን ይችላል። ግን የሃቨርትዝን አለመኖር ብዙም ፊል እንዳናረገው ተጫዋቹ ሜዳ ውስጥ እንኳን አለመኖሩ በሌሎች ተጫዋቾች መተካቱ በጣም ግልጽ በመሆኑ ምክንያት ካይ ሃቨርትዝ የሱ አለመኖር ያን ያህል አርሰናልን የጎዳ አልነበረም። ግን ደግሞ ለአርሰናል ብዙ ጥቅም መስጠት የሚችል ተጫዋች ነው። ቀደም እንዳልኩት የትኛውም ተጫዋች ቢጎዳ አሁን ሳሊባም ሆነ ሳካም ማጋሌሽም ቢጎዳ ሁሉም የራሳቸው ኳሊቲ አላቸው። እነሱ ብቻ የሚያደርጉት ሌሎች ተጫዋቾች የማያደርጉት ነገር ሊኖር ይችላል። ግን በጣም ግልጹ ነገር ደግሞ እነዛን ተጫዋቾች እናያለን። እንግዲህ ካይ ሃቨርትዝ በአስተን ቪላው አርሰናል 4-1 አስተን ቪላን በረመረመበት ጨዋታ ላይ በተጣዋቂ ወንበር ላይ የተቀመጠ ተጫዋች እንደነበረ እናስታውሳለን። ተጣዋቂ ወንበር ላይ ነበር። እንደውም ተነስቶ ሁሉ ሲያሟሙቅ ስናየው ነበረ። ግን ተቀይሮ ወደ ሜዳ አልገባም። የአርሰናል ደጋፊዎች በቃ ገብቶ እናየዋለን የሚል ጉጉት ነበራቸው። ከዛ ግን ጭራሽ ከቦርንመዝ ጋር በተደረገው እና አርሰናል 3-2 ባሸነፈበት ጨዋታ ላይ ቋሚ 11 ውስጥም አልነበረም። ጭራሽ አብሮ ከስብስቡም ጋር አልተጓዘም። አርሰናል ከሊቨርፑል ጋር በነበረውና 0-0 በተለያየበት ጨዋታ ላይም ቋሚ 11 ውስጥ ባልተመለከትነውም ተጣባቂ ወንበር ላይም ተጫዋቹ አልነበረም። የፖርትስመዙ አርሰናል ከሜዳ ውጪ 4-1 ያሸነፈበትን የኤፍኤ ካፕ የሶስተኛ ዙር ጨዋታን ብንመለከት ካይ ሃቨርትዝ በዛ ጨዋታ ላይ ለጥቂት ደቂቃዎች ያህል ተሰልፎ ተጫውቷል። እንግዲህ ከረጅም ጊዜ በኋላ ነው እዛ ጨዋታ ላይ ተሰልፎ ሲጫወት የተመለከት ነው። በጃንዋሪ 11 ኦልሞስት ከ4 ወራት በላይ ከሜዳ ከራቀ በኋላ 69ኛው ደቂቃ ላይ እንግዲህ ተቀይሮ ወደ ሜዳ ገብቶ ሲጫወት ተመልክተነዋል። በቼልሲ እንግዲህ የካራቦ ካፕ ጨዋታ ነበረ። አርሰናል 3-2 ያሸነፈው የካራቦ ካፕ የጨዋታ መርሃ ግብር። በዛ ጨዋታ ላይ ሃቨርትዝ 82ኛው ደቂቃ ላይ ደግሞ ተቀይሮ ገብቶ ለጥቂት ደቂቃዎች ተጫውቷል። በኖቲንጋም ፎረስቱ ጨዋታ ላይ አርሰናል 0-0 በሆነ ውጤት ጨዋታውን ሲያጠናቅቅ ቋሚ 11 ውስጥም አልተመለከትነውም ካይ ሃቨርትዝን። እንዲሁ ደግሞ ተጣባቂ ወንበር ላይ ተቀምጦ ነበር፣ ግን አርቴታ አላሰለፈውም። የኢንተር ሚላኑን ጨዋታን ብንመለከት ቋሚ 11 ውስጥም ተጫዋቹ አልነበረም። ከዛ በተጨማሪ ደግሞ ወደ ጣሊያን አብሮ የተጓዘ ተጫዋች መሆኑን እዚህ ጋር አብረን ማንሳት ይኖርብናል ማለት ነው። አሁን ስለዚህ ተጫዋቹ በደንብ ወደ ሜዳ መመለሱን እየተመለከትን እንገኛለን። በደንብ ወደ ሜዳ መጥቷል፣ ግን ኢፌክቲቭሊ ጨዋታዎችን እያከናወነ አይደለም። እንግዲህ ካይ ሃቨርትዝ ጉዳቱ እንዳገረሸበት ጉዳቱ መልሶ እንደመጣበት ነው ሲናገር የነበረው። እንደውም ሐሙስ ወይም ዓርብ ዕለት ድጋሚ ተጫዋቹ ጉዳቱ እንዳገረሸበትና ለማንቸስተር ዩናይትዱ ጨዋታ ላይደርስ እንደሚችል ነው ሲገለጽ የነበረው። አሁን ደግሞ ከዚህ ቡድን ጋር አብሮ እንደሚገኝና በዚህ ጨዋታ ላይ ሊሰለፍ እንደሚችልም ጭምር የሚያሳዩ ጉዳዮችን እየተመለከትን እንገኛለን።
ተጫዋቹ በባለፈው ዓመት እንደዚሁ ጉዳት አጋጥሞት ለወራት ያክል ሜዳ ላይ አልነበረም። ዘንድሮም ደግሞ ያ ጉዳት መልሶ መጥቶበታል ማለት ነው። አሁን አርቴታ ዓርብ ዕለት በነበረው ጋዜጣዊ መግለጫ ላይ እንደተናገረው ከሆነ ተጫዋቹ ተቃርቧል። በቃ ለሙሉ ፊትነስ ለሙሉ ጨዋታ ዝግጁ ሆኖ ወደ ሜዳ ለመምጣት በጣም ተቃርቧል ብሏል። እንደውም ሂ ኢዝ ቬሪ ክሎዝ በማለት ነው የገለጸው። ለረጅም ጊዜ ሜዳ ላይ አልነበረም። ኦልሞስት ለአንድ ዓመት ለሚጠጉ ጊዜያት ወይም አንድ ዓመት ለሚሆን ጊዜ በተለያዩ ምክንያቶች ተጫዋቹን ስናገኙ አልነበረም። ምክንያቱም አምና ቀደም ሲል እንዳነሳ ነው 2 ወር 3 ወር አልነበረም። ዘንድሮ ወደ 5 ወር የሚጠጋ ጊዜ በጉዳት ምክንያት ተጫዋቹ አልነበረም እና ያን ነገር ስንመለከት ነበር። አርቴታ ግን በእርግጠኝነት ያንን ሀሳብ ማረጋገጫ ሰጥቶበታል። እርግጠኛ ነኝ በሚቀጥሉት ሳምንታት የጨዋታ ደቂቃዎችን ያገኛል። የትኛው ውድድር ላይ እንደሆነ ልነግራችሁ አልችልም። ምክንያቱም ያ ነገር በጨዋታው ኮንቴክስት ወይም ደግሞ በጨዋታው አይነት የሚወሰን ይሆናል። ነገር ግን ተጫዋቹ በጥቂት ጊዜያት ውስጥ ሜዳ ላይ ትመለከቱታላችሁ የሚል ሀሳብ ሲሰጥ ነበረ። እንግዲህ ዘንድሮ የካይ ሃቨርትዝን ጉዳይ ስንመለከት ያው አርሰናል 9 ቁጥር ቦታ ላይ ለረጅም ወራት ያለ አማራጭ ሲቀጥል እንደነበር አይተናል። ቪክተር ዮኬሬስ ሙሉ 90 ደቂቃዎችን እየጨረሰ የሚወጣ ተጫዋች ነበር። ሙሉ 90 ደቂቃ ሜዳ ላይ የምንመለከተው ተጫዋች ነበር። ጎል አያስቆጥርም ወይዘር ጥሩ ፐርፎርማንስም ያሳይ አያሳይ ተጫዋቹ ለምን ተተኪ የለውም ሜዳ ላይ እሱን ቀይሮ የሚገባ ተጫዋች የለም። ያን ነበር ስናየ ነበረው። ጭራሽ ይባስ ብሎ ዮኬሬስም ተጎዳ። አስቡ፣ ሶስቱም ተጫዋቾች ሃቨርትዝ በሌለበት ጋብሪኤል በሌለበት ጭራሽ ደግሞ ይሄ ተጫዋች ሲጎዳ አስቡት ምን ሊሆን እንደሚችል። አርቴታ ግን ሜሪኖን ደግሞ የ9 ቁጥር ቦታ ላይ ሲያጫውት ተመለከትን። በዛ ጨዋታ ላይ ግን አርቴታን አላሳፈረው። ስላቪያ ፕራሃ ላይ 2 ጎሎች፣ ቼልሲ ላይ እንደዚሁ 1 ጎል ሲያስቆጠር የተመለከተነው ተጫዋች ነው ሜሪኖ። አሁን ደግሞ የመታደል ነገር ሆነና ሁሉንም ተጫዋቾች አርቴታ በእጁ ላይ አግኝቷል። ዮኬሬስንም ጋቢናይንም ካይ ሃቨርትዝም ተገኝቷል። ለእኔ ሶስቱም የተለያየ ፕሮፋይል ያላቸው አጥቂዎች ናቸው። ምናልባት የአርሰናል ደጋፊዎች አሁን ዝም ብለው ሲያስቡት ይሄ ምራቅ የሚያስውጥ በቃ የሚያጓጓ አይነት የማጥቃት ኦፕሽኖች አማራጮች ያሉት ቡድን ነው። ምክንያቱም ተመልከቱ፣ በዚህ በኩል በጣም በክረምቱ በጉጉት ሲጠበቅ የነበረው ቪክተር ዮኬሬስ ክለቡን ተቀላቅሏል። አሁን ከክለቡ ጋር በደንብ ለመላመድ እየሞከረ ነው። ተከታታይ ጨዋታዎች ላይ ጎሎች ለማስቆጠር እየሞከረ ነው። በ3 ጨዋታዎች 2 ጎሎች ያስቆጠረባቸውን ሂደቶች ተመልክተናል። ያ በጣም የሚገርም ፐርፎርማንስ ያሳየበት ነበር። የቼልሲ ጨዋታ ላይ ጎል ያስቆጠረበት፣ አሲስት ያደረገበት፣ የጨዋታው ማን ኦፍ ዘ ማች ወይም ኮከብ የተባለበት፣ በኢንተር ሚላኑም ጨዋታ ተቀይሮ ገብቶ በጣም የሚያምር ቆንጆ ጎል ያስቆጠረበት ምሽት ነበረ። እንዲሁ ደግሞ ጋቢናይንም በባለፈው የኢንተር ሚላኑ ጨዋታ ሳንሴሮ ላይ 2 ጎሎችን አስቆጥሯል። እንደውም እንደምታውቁት አንጂ ፖስቴኮግሉ አሁን የእግር ኳስ ጨዋታዎችን የመገምገም ስራ ተሰጥቷቸዋል እና የባለፈው የአርሰናሉን ጨዋታ ከተመለከቱ በኋላ ጋቢናይን በቃ ደመነፍሳዊ ተጫዋች ነው፣ የአጥቂ ደመነፍስ ያለው ተጫዋች ነው ብለው ያንን ተጫዋች ሲናገሩ ነበር። ስለዛ ተጫዋች ሲናገሩ ስንመለከት ነበረ። ስለዚህ የእነዚህን 2 ተጫዋቾች ኳሊቲ እንመለከታለን። ለምሳሌ ጋብሪኤል ከኳስ ጋር የበለጠ ኮምፈርተብል ነው። በጣም ከኳስ ጋር ምቾት ተሰምቶት ይጫወታል። ኳሶችን በጣም በጥሩ መንገድ ይዞ ይገባል። ኳስ አገፋፉ ያምራል። ድሪብል እያደረገ የሚጫወት ተጫዋች ነው። በጣም ኤክሰለንት የሆነ ድሪብለር ነው። ምናልባት ፊኒሽንግ ላይ ጥያቄ ልናነሳበት እንችላለን። ቪክተር ዮኬሬስ በጣም ስፔሶችን ይይዛል። ተከላካዮቹ እሱ ማርክ ባደረጉ ቁጥር ሳካን ነጻነት እንዲያገኙ ያደርጋቸዋል። አቋቋሙ ስፕሪንቱ በጣም የተለየ ነው። ከተከላካይ ጀርባ የሚጣሉለት ኳሶች ይኑሩ እንጂ እነዛን ኳሶች የመጨረስ ችግር የለበትም። ያንን ነገር እናነሳለን። ሌላኛውን ተጫዋች ደግሞ ስናነሳ ካይ ሃቨርትዝ ከሁለቱም ተጫዋቾች ደግሞ የተለየ ለአርሰናል ብዙ የሚሰጠው ነገር አለ። ለነገሩ ከዚህ ቀደምም ስለ ካይ ሃቨርትዝ ሲነገር ካይ የሮቢን ቫን ፐርሲ አይነት ታይፕ ያለው ተጫዋች ነው እየተባለ እንደውም በጣም ብዙዎቹ ያደንቁት ነበረ። ይሄ የኳስ አጨራረሱ ከዛ በተጨማሪ ሁለቱንም እግሮች የሚጠቀምበት ሁኔታ በጣም የተለየ እንደሆነ ያነሱ ነበረ እና ተጫዋቹ በ2016 ለባየር ሌቨርኩሰን የመጀመሪያ ሲኒየር የሚባለውን ጨዋታ ካከናወነበት ጊዜ አንስቶ የመጣበት መንገድ
ምንም እንኳን የከፍታና የዝቅታ ጊዜያት ቢኖሩትም ነገር ግን ካይ ደግሞ የተለየ ተጫዋች ነው። ካይ ሲያስፈልግ በሌፍት 8 ቁጥር ወይም በግራ 8 ቁጥር ቦታ ላይ ልታጫውቱ ትችላላችሁ። የጨዋታውን ቴምፖ በደንብ ኮንትሮል ማድረግ ይችላል። ሲፈልግ የጨዋታውን ቴምፖ ይቆጣጠረዋል፣ ሲፈልግ የጨዋታውን ቴምፖ ያቀዘቅዟል። ቡድኑ በሚፈልግበት አኳኋን ነው ጨዋታውን የሚያስኬደው። በባለፈው ዓመት የፕሪሚየር ሊጉ የአርሰናል ከፍተኛ ጎል አስቆጣሪ ነበር። 9 ጎሎችን አስቆጥሯል። የተጎዳባቸው ወራት ላይ አልነበረም። ካይ ሃቨርትዝ የሪያል ማድሪዱ ጨዋታ ላይ ቢኖር ሁለቱ የደርሶ መልስ ጨዋታዎች ላይ ካይ ሃቨርትዝ የፒኤስጂው ጨዋታ ላይ ቢኖር በተለይ ሁለተኛው ዙር ጨዋታ ላይ አርሰናል በመጀመሪያዎቹ 20 ደቂቃዎች ያመከኗቸውን ኳሶች ራሱ ደግሞ ሃቨርትዝ በዛ ጨዋታ ላይ ኢንቮልቭ ቢያደርግ ብዙ ታሪክ እኮ ሊቀየር ይችል ነበር እና ካቻምናም በነበረው ጊዜ እንደምታስታውሱት ሉተን ታውንን ጨምሮ ሌሎች ተጋጣሚዎችን አርሰናል እንዲያሸንፍ የካይ ሃቨርትዝ ሚና በጣም ትልቅ እንደነበረ እናስታውሳለን። እና ካይ ሃቨርትዝ አይገመቴ ነው። የትም ቦታ ብታሰልፉት፣ መሀል ሜዳ ላይ ብታሰልፉት፣ የፊት መስመር ላይ ቢሰለፍ ካይ ሃቨርትዝ በማይገመት ሁኔታ ያንን ጨዋታ ማድረግ ይችላል እና ለአርቴታ የሚሰጠው ጠቀሜታ ደግሞ በጣም ላቅ ያለና ብዙ መሆኑንም ጭምር እንመለከታለን ማለት ነው። ያውም ደግሞ ከአጥቂዎቹ ጀርባ ምርጥ የሆኑ ተጫዋቾች እንደተሰለፉ ሳንዘነጋ እነ ዲክላን ራይስ፣ ዙቢሜንዲ፣ ኦዴጋርድ፣ ኤዜ የመሳሰሉ በጣም ለክሬቲቪቲ የተመቹ ተጫዋቾች እንዳሉ ሳንዘነጋ ክረምት ላይ በጣም አንድ ያጓጓ የነበረው ነገር ካይ ሃቨርትዝ ሰውነቱ በጣም ጠንክሮ ሰውነቱ ከዚህ በፊት ከምናውቀው በጣም ገዘፍ ብሎ ነበር የመጣው። ልክ ዩኬሬስ ለአርሰናል ሊፈርም ነው በተባለባቸው ቀናት የአርሰናልን የአጥቂ መስመር ቪክተር ዩኬሬስ ሊዘውረው እንደሚችል ሲታወቅ ካይ ሃቨርትዝ በጂም ቤት በነበረው ቆይታ ክብደቶችን የሚያነሳ ከዛ በተጨማሪ ሰውነቱ በጣም የገዘፈ ደረቱ የሰፋ ሰውነቱ በጣም ጥብድል ያለውን ካይ ሃቨርትዝን እንመለከት ነበር እና አሁን ከዩኬሬስ ጋር ምን አይነት ጥምረት ሊኖራቸው ነው? ምን አይነት ፉክክር ሊኖራቸው ነው? አንዱ ከአንዱ ጋር እንዴት የተፎካከሩ የአርሰናልን ማጥቃት ከፍ ሊያደርጉት ይችላሉ የሚሉ በጣም ብዙ ነገሮች ሲነሱ ነበረ። አርሰናል በኤምሬትስ ካፕ አትሌቲክ ቢልባውን ሲያሸንፍ ዩኬሬስ የሚገርም የግንባር ጎል አስቆጠረ፣ ተደነቀ። ሃቨርትዝ ተቀይሮ ገብቶ ከግብ ጠባቂ ፊት ተገናኝቶ ያንን ኳስ ሲጨርሰው በቃ አርሰናል 2 ምርጥ አጥቂዎች አሁን አሉት እየተባለ ሲነገር ነበረ። ያው ከዛ በኋላ መጎዳቱ በአርሰናል የተጠበቀውን አገልግሎት እንዳይሰጥ አደረገው እንጂ። ስለዚህ ያው የጉዳቱ ነገር የጉልበት ጉዳት ነውና ያጋጠመው የጉልበት ጉዳት ደግሞ ሲሆን ይሄ የማገርሸት ጸባይ ሊኖረው ይችላል። እንደው ተውት እንኳን አይደለም ተጫዋች ይቅርና ቀዶ ጥገና የተሰራ ተጫዋች ይቅርና እንደኛ እንኳን ጉልበታችንን ወድቀን ጉልበታችንን ሲመታን የሚባል ነገር አለ እኮ አይደለ? ጉልበት አይታሽም ቀስ ብሎ ነው የሚሄድ ነው ይባላል። ደግሞ ዋና ቦታ ነው ጉልበት፣ የመገጣጠሚያ ቦታም ጭምር ነው። የላይኛውን የታችኛውን የእግራችንን ክፍል ይሄ ባታችን አካባቢ ቁርጭምጭሚታችን አካባቢ ያለውን እግራችንን ከላይኛው እግራችን ከታፋችን ጋር የሚያገናኝ ክፍል ነው እና ጉልበት ተጎዳ ማለት በጣም ከባድ ነው እና በአንድ ጊዜ ደግሞ ወደ ሜዳ ማሰለፍም ሪስክ አለው። ምክንያቱም ለረጅም ጊዜ ጉዳት የሚያጋልጥ ነገር ስለሆነ በተጫዋቾች ታሪክ ደግሞ ተመልክተናል። አሁን አርቴታ እንደዚህ አይነት ሪስክ አይወስድም። ለምሳሌ ከዚህ ቀደም ሳንቲ ካዞርላ ባለሳሳት 6 ወይም 9 ጊዜ ቀዶ ጥገና አድርጓል በአርሰናል ቤት። ያቺ አንድ ጉዳት የተጎዳባትን ጉዳት ለረጅም ጊዜ አስታመው ወደ ሜዳ እንዲመለስ ማድረግ ሲቻል፣ ነገር ግን ለሾርት ተርም እየተባለ የሆኑ አንቲፔኖች የሆኑ ነገሮች የተደረጉ መጨረሻ ላይ ተጫዋቹ እንግዲህ የእግር ኳስ ኬሪየሩ ሙሉ ሊያበቃ ነበር። ቡካዮ ሳካ ሲጎዳ ወዲያውኑ ጥቂት ቆይቶ አገገመ ሲባል ሲመለስ ዘንዱ በባለፈው ዓመት ለ3 ወራት ከሜዳ የሚያርቀው ጉዳት እንደገጠመው እናስታውሳለን። ስለዚህ አርቴታውን ያን ሪስክ አይወስድም። ተጫዋቾች ሙሉ ለሙሉ አገገመው እስኪመለሱ ይጠብቃል እና ያን ነገር ነው የምንመለከተው። አሁን ሃቨርትዝ ከአርሰናልም ጋር እንዲህ አይነት ነገሮች ነበሩ ሲነሱ የነበሩትና ሁልጊዜ አርቴታ በጋዜጣዊ መግለጫ ላይ ሲጠየቅ ሃቨርትዝ እንዴት ነው ሊመለስ ነው ወይ ሲባል ማተር ኦፍ ዴይስ ይላል፣ የቀናት ጉዳይ ነው ይላል። አሁንም ሲጠይቁት ማተር ኦፍ ዴይስ ይላል፣ በቃ የቀናት ጉዳይ ነው እንጂ ሃቨርትዝ ወደ ሜዳ ይመለሳል እያለ ተደጋጋሚ ጊዜ ሲናገር እንሰማው ነበር፣ ሲናገር እናየው ነበር። እነዛን ነገሮች የሚናገርባቸው የራሱ የሆኑ ምክንያቶች አሉት አርቴታ። ቅድም እንዳልኩት ሪስክ መውሰዱ ዋጋ የሚያስከፍል ስለሆነ
ተጫዋቹን ለረጅም ጊዜ የሚያሳጣ ነገር ውስጥ ከመግባት ለአጭር ጊዜ ተጫዋቹን ማጣትና በተለይ ደግሞ በወሳኝ ሰዓት የተጫዋቹን አገልግሎት ማግኘት ያ በጣም የሚደገፍና መልካም የሆነ ነገር ነው። ለዛም ነው አርቴታ ከዚህ ጨዋታም በፊት ከሌሎችም ጨዋታዎች በፊት ሲናገር የነበረው ይሄንኑ ነገር ነው። ለረጅም ጊዜ ተጫዋቾች ሲጎዱ ማተር የሚያደርገው ያ የተጎዱበት ጉዳት ብቻም ሳይሆን ከዛ በተጨማሪ ደግሞ ቀጣይ በሚኖሩት ጨዋታዎች ላይ ከ6 እስከ 8 በሚኖሩ ጨዋታዎች ላይ አርሰናል ምን ያክል ጨዋታዎችን ያደርጋል፣ በነዛ ጨዋታዎች ላይ ተጫዋቹ ፊዚካሊ በደንብ ዝግጁ ሆኖ ወደ ሜዳ ይመጣል ወይ የሚለውን ነገር ነው በደንብ ማንሳት አስፈላጊ የሚሆነው። ቅድም እንዳነሳሁት ሶስቱም የአርሰናል የፊት መስመር ተጫዋቾች ጋቢም፣ ካይ ሃቨርትዝም፣ ቪክተር ዮኬሬስም ሶስቱም የየራሳቸው የሆነ ኳሊቲዎች ያሏቸው ተጫዋቾች ናቸው። ስለዚህ አርቴታ ከሶስቱም ማግኘት ያሉበትን ኳሊቲዎች እያገኘ እያፈራረቀ ይጠቀምባቸዋል እና ካይ ሃቨርትዝ ወደ ኋላ እየተመለሰ ይጫወታል። በዛ ላይ ካይ ሃቨርትዝ እንደምታውቁት ብዙ ጊዜ እዛው መሀል ሜዳ ላይ ሆኖ ረጅሙን ጊዜና ረጅሙን ሰዓት የሚያጠፋ አይነት ተጫዋች አይደለም። እዛው ይሄ ፔናልቲ ቦክስ ውስጥ ቆሞ የሚጫወት ተጫዋች አይደለም። እንደ አስፈላጊነቱ ነው። ወደ ሳጥን መግባት ሲኖርበት ወደ ሳጥን ይገባል። ወደ መሀል መመለስ ሲኖርበት ወደ መሀል ይመጣል። ከዚህ በተጨማሪ ቦታ መቀየር ካለበት ወደ ግራም ወደ ቀኝም እየወጣ ሊጫወት ይችላል። ለአየር ላይ ኳሶች በጣም የተመቸ ተጫዋች ነው ካይ ሃቨርትዝ። አምና ለምሳሌ ያስቆጠራቸውን ወሳኝ ጨዋታዎች ላይ የተቆጠሩ ጎሎችንም ብንመለከት ካቻምና በነበረውም ሲዝን ቀደም ሲል ያነሳሁት የሉተን ታውኑን ጨዋታ ጨምሮ የቼልሲ ላይ የተደረገውንና 5-0 የነበረውንም ጨዋታ ብናስታውስ ልጁ ከጎል ማስቆጠር ጋር የተለያዩ አክሽኖችን የሚወስድ ተጫዋች ነው እና ዘንድሮ አርሰናል ከዚህ ተጫዋች በጣም ብዙ የሚጠብቀው ነገር አለ። ምክንያቱም አሁን የተመለሰላቸው በጣም ጥሩ በሚባለው ሰዓት፣ አሪፍ በሚባለው ሰዓት ተጫዋቹ መጥቶላቸዋል። እንግዲህ አሁን ቪክተር ዮኬሬስ አመቱን ሙሉ እስከ ውድድር አመቱ ግማሽ ድረስ በተመለከትነው በጣም የሚያስገርሙ ጨዋታዎች ላይ ሲሰለፍ ነበረ። አንዳንዶቹ ላይ ጥሩ ሲሆን፣ አንዳንዶቹ ላይ የአቋም መውረድ የተመለከትንባቸው ጨዋታዎች ነበሩ። እነዛን ሁሉ ነገሮች አይተናል። ግን በዛም ማልን በዚህም ማልን የካይ ሃቨርትዝን እያንዳንዱን እንቅስቃሴም ደግሞ ስንመለከት ለነ ቪክተር ዮኬሬስና ለነ ጋብሪኤል ጥሩ ተጣዋቂ ተጫዋች ብቻም ሳይሆን ሜዳ ላይ ገብቶ ደግሞ በቋሚነት መሰለፍ የሚችል ተጫዋች መሆኑንም ደግሞ እንመለከታለን እና ቻምፒየንስ ሊግ ላይ እኮ ባለፈው አመት በመጀመሪያዎቹ የሊግ ፌስ ጨዋታዎች ላይ ጎሎችንም ሲያስቆጥር ጭምር ስንመለከት ነበር። ከብራይተን ጋር በተደረገው ጨዋታ ላይ 2023-24 አርሰናል በሁለት ነጥቦች ተበልጦ ዋንጫ ባጣበት የፕሪሚየር ሊግ ሲዝን እንደዚሁ የዚህን ተጫዋች የጎል ማስቆጠር ብቃት አይተናል። ከበርንሌ ጋር በተደረገው ጨዋታ ላይ እንደዚሁ ተመሳሳይ የካይ ሃቨርትዝን ብቃት እያየንባቸው ጨዋታዎች ነበሩ። ሌሎች በጣም የሚጠቀሱ በጣም ጥሩ ፐርፎርማንስ ያሳየባቸው የኒውካስሉን ጨዋታ ጨምሮ የካይ ሃቨርትዝን ጎል የማስቆጠርና የሜዳ ላይ ብቃቶችን ያየንባቸው ነገሮች አሉና ምናልባት እንደነ ኤርሊንግ ሃላንድ ወይ ደግሞ እንደነ ኬሊያን ኤምባፔ ወይ ደግሞ እንደነ ቪክተር ዮኬሬስም እንግዲህ በስፖርቲንግ ቤት እንደነበረው ቪክተር ዮኬሬስ ብዙ ጎሎችን በየሳምንቱ ካይ ሃቨርትዝ ላይ ያስቆጠር ይችላል። ግን ደግሞ ቅድም እንዳልኳችሁ በተለይ መሃል ሜዳ ላይ የቡድኑን ሞመንተም በደንብ ከፍም ዝቅም ማድረግ የሚችል ማፍጠንም ጨዋታውን ማፍጠንም ማዘግየትም የሚችል ከዛ ደግሞ ከመሃል ጀምሮ በደንብ በቡድን ቢውልድ አፕ እየተጫወተ ጎሎችን ማስቆጠር የሚችል ተጫዋች ነው ካይ ሃቨርትዝ እና እንግዲህ በዚህ የአርሰናል ስብስብ ውስጥ መመለሱ አርሰናል አሁን ከዚህ በኋላ ተደራራቢ ጨዋታዎችን ማድረጉ አይቀርም። እስካሁንም እያደረገ ነው የሚገኘው። አሁንም እነዚህ ተደራራቢ ጨዋታዎች ይቀጥላሉ። አሁን አርሰናል ዛሬ ማንቸስተር ዩናይትድን ይገጥማል። ከዚህ ከማንቸስተር ዩናይትዱ ጨዋታ ቀጥሎ ሌላ ደግሞ ወሳኝ ጨዋታ ከሁለት ቀናት በኋላ ከካይራት አልማቲ ጋር በቻምፒየንስ ሊጉ ላይ ያከናውናል። በኋላ ደግሞ 2 ቀናትን ያርፍና ከሊድስ ዩናይትድ ጋር ከሜዳ ውጭ የፕሪሚየር ሊግ ጨዋታውን ያከናውናል። ከዛ ደግሞ 2 ቀናትን ብቻ አርፎ የካራቦ ካፕ የግማሽ ፍጻሜ የመልስ ጨዋታውን በኤምሬትስ ከቼልሲ ጋር ያከናውናል። ከዛ ደግሞ የ3 ቀናት ረፍት አድርጎ ሰንደርላንድን ይገጥማል። አሁንም ከእንደገና የ4 ቀናት ረፍት አድርጎ ብሬንትፎርድን ይገጥማል። ብሬንትፎርድን ከገጠመ ከ2 ቀናት በኋላ ከዊጋን አትሌቲክ ጋር የኤፍኤ ካፕ ጨዋታውን ያከናውንና ከአንድ ሳምንት በኋላ ደግሞ ቶተንሃምን በፕሪሚየር ሊጉ ይገጥማል ማለት ነው። ስለዚህ እነዚህ አሁን እንኳን በጃንዋሪ ወር እስከ ፌብሩዋሪ
መጨረሻ ድረስ አርሰናል 8 ጨዋታዎችን ነው የሚያከናውኑ በእነዚህ ጥቂት ሳምንታት ውስጥ። ስለዚህ በየሳምንቱ ጋብሪኤልን ወይ በየሳምንቱ ዩኬሬስን ሜዳ ላይ እያሰለፈ አርቴታ አይቀጥልም። ምክንያቱም ቻምፒየንስ ሊግ፣ ፕሪሚየር ሊግ ጨዋታዎቹ በጣም ብዙ ናቸው። ስለዚህ ያ ደግሞ ካይ ሃቨርትዝ በጣም ለአርሰናል አስፈላጊ መሆኑን ጭምር እናነሳለን እና በእያንዳንዱ ዲፓርትመንት ላይ ከዚህ በፊት ስንናገር እንደነበረው የማርቲን ዙቢሜንዲም ሀሳብም ነበር ይሄ። በእያንዳንዱ ዲፓርትመንት ላይ አርሰናል ብዙ ተጫዋቾች አሉት። በእያንዳንዱ ዲፓርትመንት ላይ ከግብ ጠባቂ እስከ አጥቂ ድረስ ቢያንስ በትንሹ ሁለት አማራጮች አርሰናል አሉትና የካይ ሃቨርትዝ መመለስ ከዚህ በኋላ እስካሁን እንግዲህ ተጎድቶ ነበረ፣ እስካሁን ሜዳ ላይ አልነበረም። አሁን ወሳኝ የሚባለው ጊዜ ላይ ነው የምንገኘው። ከዚህ በኋላ 4 ወራት ይቀራሉ ሲዝኑ ሊጠናቀቅ፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት። በእነዚህ 4 ወራት ጊዜ ውስጥ አርሰናል ከዚህ ተጫዋች በጣም ብዙ የሚጠብቀው ነገር አለ። ኮንሲስተንት በሆነ መንገድ እንዲጫወት፣ ጎሎችን እንዲያስቆጥር፣ አርሰናል በ4 ዋንጫዎች ኤፍኤ ካፕ፣ ካራባኦ ካፕ፣ ቻምፒየንስ ሊግ እና ፕሪሚየር ሊግ ላይ ውጤታማ እንዲሆን የዚህም ተጫዋች እገዛና አስተዋጽኦ በጣም ትልቅ ይሆናል ተብሎ ይጠበቃል እና እንግዲህ በዛሬው ጨዋታ ላይ አርቴታ ካይ ሃቨርትዝን ይጠቀምበታል ወይ? ወደ ሜዳ እንዲገባ እድል ይሰጠዋል ወይ? ቢያንስ ቀይሮ ለጥቂት ደቂቃዎች ያህል እድል የሚሰጠው ከሆነ ያንን ነገር ሲያደርግ ልንመለከተው እንችላለን። ደግሞ ተጫዋቹ በጣም የትልቅ ጨዋታዎችም ተጫዋች ነው። ቅድም እንዳነሳሁት በጣም ትልልቅ በምንላቸው ጨዋታዎች ራሱ ቶተንሃም ላይ በሰሜን ለንደን ደርቢ፣ ከዚህ በተጨማሪ ቼልሲ ላይ በለንደን ደርቢ፣ ኒውካስል ላይ ጎሎችን ሲያስቆጥር የነበረ ተጫዋች ነው እና የትልቅ ጨዋታዎች ሜንታሊቲ ያለው ያውም ደግሞ ቻምፒየንስ ሊግ ፍጻሜ ላይ ጎል አስቆጥሮ የነበረ ተጫዋች እንደነበረ ማንረሳውም ጭምር ነው እና አርቴታ ዛሬ በተለይ ሜዳ ላይ ከተጠቀመው በጣም ብዙ ጥቅም ሊያገኝበት የሚችል ተጫዋች እንደሆነ እንመለከታለን ማለት ነው። የካይ ሃቨርትዝ በዚህ ጨዋታ ላይ መሰለፍ ለአርሰናል በጣም ብዙ ጠቀሜታ ይኖረዋል ተብሎ ይጠበቃል። ለማንኛውም እንግዲህ ይሄ ተጫዋች ለአርሰናል ከዚህ በኋላ ምን አይነት ግልጋሎቶችን ይሰጣል? በሲዝኑ ውስጥ ከዚህ በኋላ በተከታታይ ጎሎችን ያስቆጥራል ወይ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ካይ ሃቨርትዝ ግን ወደ ሜዳ ተመልሷል። ቀጣዮቹ ጨዋታዎች የዚህን ተጫዋች ብቃት አርሰናል የሚመለከትባቸው ይሆናሉ ወይ? እነሱን እንግዲህ በቀጣዮቹ ጥቂት ሳምንታት ላይ አብረን የምንመለከታቸው ጉዳዮች ይሆናሉ።